ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን ዛሬም እንደተለመደው ዋና ዜናዎችን ይዘን ቀርበናል። በቅድሚያ ሰብስክራይብ እንድታደርጉ እየጠየቅን እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። የግብፅ ጭንቀት ከፍ ብሏል፣ ውድቀታቸውም አንድ ብሎ ጀምሯል፣ የልብ ምታቸውም ጨምሯል። ኢትዮጵያ ግራ ያጋባችን ነው ሲሉ ግብፃውያን ተናግረዋል። አስቸኳይ በማለትም ሱዳን የሚገኘው አልጀዚራና ሱዳን ትሪቡን አሁን እንደዘገቡት የሱዳን ሉዓላዊ ምክር ቤት ምክትል ፕሬዝዳንት ሙሐመድ ሐምዳን ደጋሎ መግለጫ ሰጡ። ይሄው ዛሬ ደግሞ የኢትዮጵያ አየር ኃይል ብቃትን በዝርዝር እየተነተኑ ነው። ግብፃዊ የጦር ተንታኝ የኢትዮጵያ አየር ኃይል ከአመሰራረቱ ጀምሮ እስከ ዛሬ ያለውን ብቃት በአረብኛ ፕሮግራማቸው ላይ አንድ በአንድ እያነሳ ገለጻ እየሰጠ ነው። ዝርዝር ትርጉሙን ወንድማችን ኡስታዝ ጀማል አቀረበው። በጣም ደነቀኝ፣ ስገረም አመሸው። ለውድ ኢትዮጵያውያን ላካፍላችሁም ወደድኩት። ግብፃዊ ተንታኝ ንግግሩ የሚጀምረው እንዲህ ብሎ ነው። ስለ ኢትዮጵያ አየር ኃይል ብቃት የማታውቁት ላሳውቃችሁ ብሎ ነው። ይቀጥልና የአስዋን ግድብ የሚያሰጋው የኢትዮጵያ አየር ኃይል ብቃት ላስቃኛችሁ ይልና በኢትዮጵያና በግብፅ መካከል ያለውን ግንኙነት ተበላሽቶና ውጥረት ነቅሶ መሪዎቹ ዛቻ እየተቀያየሩ ባሉበት በዚህ ወቅት ግብፅ ውስጥ ያለው አስዋን ግድብ የሚያሰጋው ጉዳይ የኢትዮጵያ አየር ኃይል ብቃት ነው በማለት ወደ ዝርዝር ይገባል። ንግግሩ በስጋት ተጀምሮ በስጋት ያልቃል። ግብፃዊ ተንታኝ ከተናገራቸው ንግግሮች መሃል የኢትዮጵያ አየር ኃይል በአፄ ኃይለ ሥላሴ ዘመን በ1929 እንደተመሰረተ ከ1929 እስከ 1936 ኢትዮጵያ 19 የጦር አውሮፕላኖች እንደነበራት ጣሊያን ካስወጣች በኋላ ደግሞ በ1944 አየር ኃይሏን ዳግም እንዳደራጀችና የአየር ኃይል ማሰልጠኛ ተቋም እንደከፈተች የተወሰኑ አውሮፕላኖች ወይም ጀቶችና መምህራኖችን ከፈረንሳይና ከአሜሪካ እንዳገኘች ከዚያም ማሰልጠኛ ተቋሟን አስፋፍታ 75 ቶፕ ሰልጣኞች እንዳስመረቀች በ1957 ከስዊስ ሀገር ኤፍ83 የሚባሉ 3 የጦር አውሮፕላኖች ወይም ጀቶች እንዳገኘችና ይህም በወቅቱ ቤስት የሚባል እንደነበር በ1965 እስከ 70 አሜሪካ ለኢትዮጵያ ኤፍ5ኢኤስ የተሰኘ ሚሳኤል የሚተፋ ጀት እንደሰጠች በጂሚ ካርተር ጊዜ ኢትዮጵያና አሜሪካ ግንኙነታቸው ተቋርጦ አሜሪካ ፊቷን እንዳዞረች ከዚያም ኢትዮጵያ ከቀድሞ ወዳጇ ራሻ ጋር ግንኙነቷን እንደቀጠለች ራሻም በወቅቱ አሉ የሚባሉ ሚግ 23 ሚግ 21 ሚግ 17 የሚባሉ ተዋጊ ጀቶችን ሰጠቻቸው። በእነዚህ ጀቶችና በነበራት የአየር ኃይል ብቃት የሶማሊያ ጦርነት ኢትዮጵያ በድል እንደተወጣች ከዚህም ቀጥላ የኢትዮጵያ አየር ኃይሏን በሚገባ እንዳደራጀች ሌላው ደግሞ በተለይ ኤፍ16 ሚግ 23 ሚግ 27 ሱ25 ሱ30 እና ሱ27 ፍላንከር በሚባሉ ራሻ ተዋጊ ጀቶችን እንዳስታጠቀች ሌላኛው እነዚህን ጀቶች ራሻ የሰራቻቸው አሜሪካንን ለመግጠም እንደነበር እና ከነዚህ ውስጥም ሱ27 ፍላንከር ጀቶች ከየትኛውም ጀት በላይ በአናት ላይ ሆኖ መብረር የሚችሉ መሆኑን አንዱ ሱ27 ፍላንከር ጀት ለግጥሚያ ሲወጣ 8 ሚሳኤሎችን አርቢኬ መትረየሶችን እና ረጅምና አጭር ተምዘግዛጊ አረሮችን የመሸከም ብቃት እንዳለው በአንድ ሰዓት ውስጥ 3530 ኪሎ ሜትር እንደሚያቋርጥ የጀቱ ክብደት 30450 ኪሎ ግራም ሲሆን 9400 ኪሎ ግራም መሳሪያ መጫን እንደሚችል በዝርዝር ይተነትናል። አክሎም ራሻ ሰራሽ ሚልሚ 24 የተሰኙ 8 ሰው መጫን የሚችሉ አደገኛ ተዋጊ ሄሊኮፕተሮች አሏት። በዚያ ላይ ሚግ 23 አላት። ሶቪየት ሰራሽ ሚግ 23 ከእይታ ውጪ ወይም ደግሞ በእንግሊዘኛው ቢዮን ቪዥዋል ሬንጅ የሚባሉ የሆኑ ሚሳኤሎችን የታጠቀ ነው ወዘተ እያለ በስጋት ይተነትናል። ከዚያም አለ የስጋት ተንታኙ ኢትዮጵያ በዚህ ወቅት በአጠቃላይ ከ92 በላይ የጦር ጀቶች እና አውሮፕላኖች እንዳሏትም ከእነዚህ ውስጥ 24 ተዋጊ 20 መለማመጃ 9 ማጓጓዣ 33 የጦር ተዋጊ ሄሊኮፕተር 8 አጥቂ ልዩ አንቶኖቭ አውሮፕላኖች ወዘተ እንዳላት ያትታል። ይህም የማያውቀው እንዳለ ሆኖ በዚህ ሳቢያ ይላል የግብፁ ተንታኝ በዚህ አቅሟ ኢትዮጵያ ከአፍሪካ 4ኛ ደረጃ ይዛለች። ይህም ትልቅ አቅም ነው። ያሏት ጀቶች እጅግ አደገኛ ናቸው። የሱ 27 ጀቶች ባለቤት ናት። ኔቶ ይህ ራሻ ሰራሹን ሱ27ን
አይወደውም። ኔቶ በግልጽ አስቀምጦታል። በሰዓት 2500 ኪሎ ሜትር እስከ 3530 ኪሎ ሜትር ይምዘገዘጋል። ከኢትዮጵያ ግብፅ 2237 ኪሎ ሜትር ብቻ ነው። ይህም ከኢትዮጵያ ተነስቶ ግብፅ ለመድረስ 1 ሰዓት አይወስድበትም ማለት ነው። አስዋን የተሰራበት አቅም ሱ-27 በሚተፉ ሚሳኤሎች የመፍረስ ዕድል አለው። በአንጻሩ ታላቁ የኢትዮጵያ ህዳሴ ግድብ በጀት ድብደባ እንደማይፈርስ አዋቂዎች አረጋግጠዋል። እንግዲህ በዚህ ስሌቱ ነው የግብፁ ተንታኝ አስዋን ግድብን የሚያሰጋው የኢትዮጵያ አየር ኃይል ብቃት እያለ በስጋት ተውጦ ሲተነትን ያመሸው። ታላቅ ምስጋና ለጀግናው አየር ኃይላችን፣ ታላቅ ምስጋና ለመከላከያ ኃይላችን። ግብፃውያኑ እንዲህ ተጨንቀው ቢተነትኑትም እኛ ግን ሰላምና እድገት ፈላጊዎች ነን። ማንም ለመጉዳት አስበን ተመኝተንም አናውቅም። በሰው ጉዳይ እንፈትፍት ያልንበት ታሪክም የለንም። ኃይላችንና ትምክታችንም ፈጣሪ ነው። ፈጣሪ ደግሞ የእውነት ፍትህ፣ የእውነት አምላክ ነው። ኃይሉና ጥበቡ ማሸነፉ ድሉ እሱ ይሰጠናል። በሌላ በኩል ደግሞ ልባችንም ታሪካችንም እውነታችንም ይሄ ነው። ሁሉም ድሉ የኛ ነው፣ ክብሩ የፈጣሪ። ኢትዮጵያ ግራ ያጋባችን ነው ሲሉ ግብፃውያን ተናገሩ። ጠላቶቻችንም ተሸብረዋል። የተሸበሩት ጠላቶቻችን መውደቃቸውም እሙን ነው። የኢትዮጵያ ድል ግን በፊታችን ነው። ዶክተር አብይ 100 ግድቦችን እንገድባለን የሚለው ንግግር ካደረገ ጀምሮ የግብፅና የሱዳን ፖለቲከኞች፣ ተንታኞች የሚይዙት የሚጨብጡት አጥተዋል። በራስ መተማመናችን ግራ ጋብቷቸዋል። አጀንዳ ሰጥተውናል። እነሱ ሲያመነዥኩ እኛ የሚጠብቁንን ነገሮች እየሰራን እያጠናቀቅን ወደፊት መገስገስ ብቻ። ጋዜጠኛ ይህንን የግብጾች ብስጭት ተመልክቶ በጠቅላይ ሚኒስትር አብይ የ100 ግድቦች ንግግር ከአባይ ባሻገር ያለው ሽፍንፍን የግብጽ ህልም እየተገለጠ ነው ሲል ገልጾታል። አክሎም ግብፃውያኑ የተናገሩትን ተርጉሞ አቅርቧል። ታዋቂው የኤምቢሲ የግብጽ ቴሌቪዥን አቅራቢ አዲብ አምሩን እንዲህ ብሏል። ኢትዮጵያ ግራ ያጋባችን ነው። ግብጻችን ለሁለተኛ ጊዜ ውሃን ሞላለን አሉ። ይህ ሳያበቃ ደግሞ 100 ግድብ እንሰራለን ይላሉ በማለት ተንጨርጭረዋል። ስካይ ኒውስ ባዘጋጀው የቴሌቪዥን ውይይት ደግሞ የግብፅና የሱዳን የኢትዮጵያ ተወካዮች የቀረቡ ሲሆን የአልሐራም ስትራቴጂክ ተንታኝ ግብፃውያን ሃኒል አስራል እንዲህ ብሏል። ኢትዮጵያ የጀመረችውን ሳትጨርስ 100 ግድብ እሰራለሁ ስትል ትልልቅ አገራት እንኳን ማሳካት የማይችሉት ነገር ነው፣ ይፈጽሙ የማይታሰብ ነው በማለት ቁጭቱን ተንገብግቦ ገልጿል። ኢትዮጵያን ወክሎ የቀረበው ጀግና ልጃችን ሙሳ ሸኮም እጅግ ተረጋግቶ እና በስነልቦና የበላይነት እንዲህ ብሏል። ኢትዮጵያውያን የውሃ ሀብቷን መጠቀም ሙሉ በሙሉ መብቱ አላት። ውሃን ስትጠቀም ግን ጎረቤት ሀገራትን የመጥቀም እንጂ የመጉዳት ስትራቴጂን አትከተልም። ኢትዮጵያ እንደማንኛውም ሀገር ሌሎች ሀገራት ላይ ጉዳት ሳታስከትል የውሃ ሀብቷን የመጠቀም ሙሉ መብት አላት በማለት በሙሉ ኮንፊደንስና ከፍ ባለ አገላለጽ ተናግሯል። ውሃችን እንደምንጠቀም ነገር ግን እነሱ እንደማንጎዳ አስምሮም ነግሯቸዋል። አይዟችሁ ተረጋጉ እንደማለት ሲሆን ይህም የሞራል ብልጫን ያሳያል። ይህ ነው የስነልቦና ጨዋታ ማለት። ይህ ነው ብሔራዊን ጥቅም የማስከበር ዘመቻ። በሌላው ደግሞ አስቸኳይ በማለት ሱዳን የሚገኘው አልጀዚራና ሱዳን ትሪቡን አሁን እንደዘገቡት የሱዳን ሉዓላዊ ምክር ቤት ምክትል ፕሬዝዳንት ሙሐመድ ሐምዳን ዳጋሎ ወም አህመይቲ የተናገሩት እንደሚከተለው እናቀርባለን። አልበሽር ከስልጣን አውርደን ያሰርነው እኛ ነን። ስልጣን የሚገባው ለውስንና እነሱ ለሚያውቋቸው ሰዎች ብቻ አድርገው ነው የሚወስዱት። ምንም ይሁን ወንጀሌ እንደዚህ ስልጣኔን፣ ማዕረጌን፣ ሱዳንነቴን አቃለው አራክሰው የሚያዩት። እኛ ባንገጥመው ኑሮ አልበሽር እስካሁን ድረስ ገዢ ነበር። እሱም በመፈንቅለ መንግስት አውርደን ያሰርነው እኛ ነን። አሁን ግን በዚህ ወቅት አፋቸውን ለጉመው የነበሩ የተወሰነ ፓርቲዎችና ባለስልጣናት ለውጡን እንዳመጡ ያስባሉ። የእኔን ሚና ያናንቃሉ። ከሱዳናዊነቴና ከውትድርና ማዕረጌ እነዚህ አጋንንቶች ዝቅ ሊያደርጉኝ ይዳዳቸዋል። ለፍርድ ቤት ይቅረብ እያሉኝ ነው። ጥፋቴ ምንድነው? ካልሄሉ ከመናዊና ከገብርኤል ጋር በመገናኘት በአደባባይ ተዋጊ እንዳልሆንና ሚናዬን ሊገድቡ ነው።
አሁን ግን ዳግም አታጭበረብርም ብሏቸዋል። አህሜት ያክሎም በሱዳን ምንም ለውጥ አልመጣም፣ አልበሽር ተይዞ ዘብጥ ያወረደ እንጂ ሌላ የመጣ ለውጥ የለም ብሏል። ሰውየው አክሎም አሁን የሱዳን መከላከያና ፈጥኖ ድራሽ መካከል ብዙ መፍረክረክ እየመጣ ነው፣ ከፍተኛ ውጥረትም አለ፣ የሱዳን ደህንነትም ተፍረክርኳል ይላል። መከላከያው የሚመራው አልቡርሃን ሲሆን ፈጥኖ ድራሽ ደግሞ ሐምዳን ደጋሎ ነው። ብሔራዊ ግዴታቸውና ስራቸውን እንዳይሰሩ በፍርሃት ቆፈን ተይዘዋል እና አልቡርሃን የፈጸሙት ወንጀል እንዳይጋለጥ ሰራዊቱን እያወቁት ነው ይላል። በአንጻሩ አልቡርሃን አማካሪ የአምዲሃይቲን ንግግር አጣጥሎታል። የራሱን ድግመት ለመሸፈን እና በድብቅ ሲሰራ የነበረውን ሻጥር ስለደረስንበት ነው ይህ የሚያወራው በማለት አጣጥሎታል። በነገራችን ላይ አህሜቲ ወይም ይሄው ጀነራል ባለፈው ሳምንት ሜይ 29 ወደ ቱርክ አቅንቶ የነበረ ሲሆን በዚህ ውጥረት የተፈጠረ ከቱርክ ከተመለሰ በኋላ ነው። ስላዳመጣችሁ እናመሰግናለን። መልካም ቆይታ። በድጋሚም ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።